ግርማ የት እንዳለ ተናራለ የት እንደወሰዱ እናገራለሁ። ያንን ሹፌር ግርማን ለሐሞቴዎች እንዲሸጥ አድርገውታል እና ደግሞ በጣም በርከት ያለ ገንዘብ ግርማን ወደ እጃቸው ለማስገባት እንደከፈሉም ጭምር ልናረጋግጥ ችለናል። በመኪና ዋጋ መሃል አዲስ አበባ ላይ መኖሪያ ቤት ይግዙ። ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ። 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ 10% ጀምሮ በመክፈል ቤቶን ይሰዱ። ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። በወር 7 ሺህ ብር ገቢ ካሎትም ዲኤምሲ ባለቤት ያደርጉታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት፣ 5 መዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ጄኔሬተር አለው። ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ። እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። ሰው ስንይዝ ያለ እንግዲህ ስራ ነው። ስራ ላይ የተነሳ ነው ፎቶ ነው። ይሄ ፎቶ እንግዲህ እነዚህ ፎቶዎች እጁ ላይ ነው የተያዙት። እንግዲህ ይሄ እኮ ደምህን ገብረህ እንደገባህ እነሱ ጋር ደምህን ሰተህ እንደገባህ እኮ ነው የሚቆጠረው። ያንተ ስላንተ ባታስብ፣ ስለ ራስህ ባታስብ፣ ስለ ቤተሰቦች አታስብ። አንተ እኛን አሳልፈ ለመስጠት እኛ ምንሰራውን ስራ ለማበላሽ ግዴታዬ ነው መስራት አለ። ግዴታዬ ማለት ወንጀል መስራት ግዴታ። ቤተሰቦችንስ አስብስ። በፍጥነት ተዋክበው ግርማን ይዘው የወጡት በአንተ ምክንያት ነው ማለት ነው። አንተ ነው ያንን መረጃ እኛ ወደዛ መጋዘን እየሄድን እንደነበረ የነገርካቸው ማለት ነው። እኔ ያንን ነገር ካላደረኩ ቤተሰቦች እንደመገሉ። ስለዚህ አንተ ነህ ማለት ነው። አዎ አንተ እኔን አታቀኝም አትበለኝ ሰውዬ። እንዴት ነው? እሺ ቆይ ተረጋጋ። እንዴት ነው ንገረኝ። አሁን ተረጋጋ። እሺ እኔ በሰጡት መረጃ ነው ከናንተም ሊያመልጡ የቻሉት። አንተ ራስህ ግርማን ከእጃችን ያስመለጥ። እባክህ አትምታኝ። አይደለም እናንተ የምታደርጉትን ድርጊት እኛ ሰዎች ሲያዙ የምታወሩትን ሁላ ሳይቀር በፎቶ ይዛሉ። ካፌ ዛሬ ከተገናኘን ነገ ደግሞ ሌላ ቦታ ነው የምንገናኘው። ቀጥሎ ደግሞ በቃ ከትላንት ወዲያ ስትመጡ እየተከታተልኳችሁ ነበር። ከዛ ፎቶ ምናምን አንስቼ ለኩላቸው ሙሉ መረጃ ሰጧቸው። ከናንተ ቀድሞ ወጡና ጠፉ። የመጨረሻ እርምጃችን የሆነውን ግርማን ያዝነው ስንል ከእጃችን እንዲያመልጥ ያደረከው አንተ ነህ። እኛ መተን እናገኛለን። ይሄ ማለት አስቡ፣ እኔን የምከታተለኝ ሰው አለ። አየህ እኔ እንኳን እንዳገኛችሁ አይፈልጉም። ራሳችሁ ናቸው መጥቶ የሚያገኙ። ቃል ተገቡልኛል። ቃል እንገባልሃለን። ይኸው ግርማ የት እንዳለ ብቻ ንገረን። ከዛ በኋላ ግርማን የት ይዞት እንደሄዱ አይተሃል ማለት ነው? አውቃለሁ ቦታውን። አዎ በቃ ተነስ። ከደረሱበት ጥቃቶች አንጻር ግርማ አሁን ላይ በህይወት የመትረፉ ነገር እጅግ አጠራጣሪ ሆኗል። ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን አንድ ኬዝ እንደጀመርን ሁላችሁም የምታውቁት ጉዳይ ነው፣ የልዑል የማንነት ጥያቄ። ከዛ በኋላ እንግዲህ እየተፈጠሩ ያሉትን ነገሮች በሙሉ እየተከታተላችሁት ነው። እጅግ በጣም አስደንጋጭ ነገሮችን ሰሞኑን እየሰማንም እንደሆነ አብራችሁም እየሰማችሁ እንደሆነ የምናውቀው ነገር ነው። እንግዲህ ግርማን እየፈለግን ነው። ግርማን በዚህ መካከል ደግሞ አለ ወደ ተባለበት ቦታ ግርማ እዚህ ቦታ ነው ወደ ተባለበት አካባቢ መጋዘን ስንሄድ የገጠመንን ተመልክታችኋል። ያንን መጋዘን የጠቆመን እንግዲህ ያ ሰው ተስፋለም የሚባል ሰው እኛ ያዝ ነው። ያ ማለት አሞቴም ሴምራም ጎሳ ያልሆነ ነገር ግን ባደረሰው አደጋ ወይም ደግሞ እሱ እንደሚለው ግመል ገጭቼ ነው እዚህ ውስጥ የገባሁት፣ ስለዚህ ከመሞት መሰንበት ይሻላል ብዬ እነሱ ባቀረቡልኝ ስምምነት ምክንያት እንግዲህ ያቀረቡልኝን ስምምነት ተቀብዬ ከነሱ ጋር መስራት ጀመርኩኝ። ያ ደግሞ እነሱን ዲቴል ቤተሰቤን ማንነቴን ሳይቀር ስለሚያውቁ ማምለጥም ከዛም መውጣት እንዳልችል አድርጎኛል ነው እያሉ ያሉት። ይህንን ደግሞ እናንተ የተመለከታችሁት ነው በባለፈው ክፍላችን ከሆነ። ስለዚህ እንግዲህ ተመልካቾቻችን የተፈጠረውን ነገር እንዳያችሁት ከሆነ በቀጥታ እሱ ወደሚላላክበት እዚህ ሀብት ላይ እዚህ ወርቅ ላይ የሚያስፈልጓቸውን እዚህ ማዕድን የተቀበረው ነገር ላይ የሚያስፈልጓቸውን ሰዎች በሙሉ እንግዲህ አውጥተው የሚያገቱበትን ቦታ ነበረ በቀጥታ የጠቆመን። ያ መጋዘን ደግሞ ከባድ ነገሮች የተፈጠሩበት ወንጀሎችም ጭምር እጅግ በጣም ሰዎች የሚገደሉበት የሚታፈኑበት ነው የሚባል ነገር ነበር የሰማ ነው። በቀጥታ ወደ ቦታው ከሄድን በኋላ እንግዲህ የተፈጠረው ነገር ተመልክታችኋል። ከዛ ግቢ ሲወጣ ያገኘነው ሹፌሩን ነው። ሹፌሩ ማለት ግርማን ከነበረበት ከተማ ወደ አዲስ አበባ ያመጣውን ሰው በቀጥታ እሱን ነበር ያዝነው። እሱን ደግሞ አግኝተን ስናወራው ተመልክታችኋል ምን እንዳለን። ጭነት አለ ምን ተስኖት የተባለው እዛ ክፍለ ሀገር የነበረው ሰው ጭነት አለ እና መኳንንት የሚባል ሰው ታገኛለህ ብሎኛል። እሱን ላገኝ ነበር የሄድኩት እዛ ግቢ፣ ግን ምንም ያገኘሁት ነገር የለም ነበር ያለን። ይሄ እንግዲህ እኛን የሚያሳምነን ነገርም አይደለም፣ በፍጹም የሚያሳምንም ቃል አይደለም እሱ የሰጠው ነገሮችን። ከዛ ባሻገር ያሉትን ነገሮች መናገርም ስላልፈለገ
ያኛን ሊያሳምነን አልቻለም። የግድም ኃይል መጠቀም ስላለብን የኛም ሰዎች እኔም በግድም ፑሽ አድርገ ነው እንግዲህ ብዙ ነገሮችን አውርተናል። የተገኘውን ነገር አብረን የምንሰማው ይሆናል። የአካባቢው ሰው እንኳን ሊያውቀው የማይችል ውስጥ ያሉት ሰዎች የራሳቸው ሰዎች ብቻ የሚያውቋት አንድ ያደጋ ጊዜ መውጫ በር አለች፣ በብረት የታሸገች። በዛ መውጫ ውስጥ ደግሞ የኛ ሰዎች ቦታውን ከቦት ስለነበረ አንድ ሰው ሲወጣ ያዘን። እንግዲህ የመታወቂያ ስሙ ቴድሮስ ነው የሚለው፣ ቴዲ ብለው ነው የሚጠሩት እነሱ። ያ ሰው ደግሞ እዛ ውስጥ ጥበቃ እንደሆነ ነበር ይነገረን። ያ ሰው ስናገኘው 2 መሳሪያ ታጥቆ ነበር። አንዱን መሳሪያ በቀጥታ አወጣብን። የኛም ሰዎች በቦታው ላይ እንግዲህ በቂ ኃይልም ስለነበረን እንግዲህ በንቃትም እየተከታተሉ ስለነበረ በቁጥጥር ስር ሊያውሉት ችሏል። እሱን ከያዝነው በኋላ ግን ስናወራ ያለንን ነገር ሰምታችኋል። ያ ሰው እንግዲህ በጥበቃ እንደሚያገለግል እነዚህ ሰዎች ደህንነት ነን እንዳሉትም ጭምር እጅግ በጣም የማይመስል ነገርም ነበረ። እንግዲህ እነሱ ደህንነት ሆነው ሌላ የተራ ሰው ወይም ደግሞ ከአካባቢው ሰው ጥበቃ ቀጥሮ እያሰሩ ማለት በፍጹም የማይሆን ነገር ነው። ደህንነቶች ማለት የህግ አካላት ናቸው። የህግ አካላትን ደግሞ ሊጠብቅ የሚችለው የህግ ሰዎች ፎርማል የሆኑ ሰዎች ናቸው። ህግ ነው እንደውም ለዚህ ሰውዬ ጥበቃም ሊያደርግለት የሚገባው እንጂ ጭራሽ እነሱን ጥበቃ አድርገው ቀጥሮታል ማለት ነው። እንግዲህ ይሄ ማለት እነዚህ ሰዎች የህግም ሰዎች አይደሉም፣ የሞቴ ሰዎች ናቸው። እንደነገረንም ከተስፋ ዓለም እንደሰማችሁት ከሆነ እዚህ ጉዳይ ላይ የሚጠብቁትን ወይም ደግሞ የሚፈልጉትን ሰው የሚያግቱም ሰዎችም ስለሆኑ ወንጀለኞች ናቸው ማለት ነው። በቀጥታ ደግሞ የሰማነው ስለ ግርማ በጣም አስደንጋጭ ነገር ነበረ። አሁን ላይ ትልቁ ተስፋችን ብለን የምናስበው ግርማን ነው። ግርማ ላይ እየደረሰ ያለው ጥቃት፣ ግርማ ላይ እየደረሰ ያለው መከራ ግን ከምንሰማው ከአይምሮም በላይ ነበር የሆነብን። ምናልባትም እስካሁን በህይወት ላታገኙት ትችላላችሁ። ያ ማለት በጣም እንግዲህ ምግብ እስከ ማጣት እስከ መደብደብ ድረስ በጣም ብዙ መከራዎችን እስከ መድረስ ድረስ ለየት ባለ ሁኔታ አድርሰውበታል ነው ያለው። ከዛ በኋላ እንግዲህ እናንተን መምጣት ይመስለኛል ሰዎች እየተከታተሏቸው ይመስለኛል። ይህንን እንደሰሙ ወዲያው ተነስተው ቦታ ነበር የቀየሩት። ለኔም መሳሪያ ሰጡኝ። ራስን እንግዲህ አምልጥ፣ ራስን አስመልጥ፣ ራስን አውጣ ከዚህ ብሎኝ ነበር እዛ አንድ ሰው የሄደው። ከዛ በኋላ የት እንዳሉ አላውቅም ነበር ያለን። ምናልባትም እንግዲህ እንደ እድል ሆኖ አንድ ሰው ጠቆመን። ያን ሰው እንግዲህ ይሄ ሰው ደላላ እንደነበረ ታውቃላችሁ ወይም ደግሞ ነግረናችኋል። ይሄም ሰው ሲናገር የሰማችሁት ነው። አንድ ሰው አገናኝቷቸው ነበረ። ሌላ ተጨማሪ ሰው ሲባል ሴኩሪቲ የሆነ ሰው፣ ቀልጣፋ የሆነ ሰው፣ ጎበዝ የሆነ ሰው ሌላ ሰው ጠቁመን ወይም ደግሞ አገናኘን ብለው፣ ምክንያቱም እሱ የያዙት ሰው ስለሆነ ሌላ ነገሮችን እንግዲህ ወንጀል የሚሰራ ሰው እንደማይዝ ምክንያቱም በእጃቸው ያለ ሰው ስለሆነ ስለሚፈልጉ እሱ የሚያምነውን ሰው እንዲያመጣ አደረጉ። ከዛ በኋላ የገዛ ሰዋቸውን አገናኛቸው። እንዳያችሁት ይሄንን ሰው ካገናኛቸው በኋላ አብሮ ስራ መስራት ጀመሩ። ከዛ በኋላ እንግዲህ እንዳያችሁትም ከሆነ ከኔ ጋር ስናወራ በቀጥታ ተነስተን ነበር ይሄድ ነው። ከዛ በኋላ የተፈጠረውን ነገር አብረን ከቪዲዮ የምንረዳ ይሆናል። ከዚህ ባሻገር ግን የያዝነውን ሹፌር እንዳያችሁት በምን ሁኔታ እንደተለያየን ሰምታችኋል። ያ ሰው የተወሰነ የስኳርም ህመም ስለነበረበት በቀጥታ ህመሙም ትንሽ ከፍ ብሎ የስኳር መጠኑም ከፍ ብሎ በቀጥታ ወደ ሆስፒታል ገብቷል። የኛ ሰው ይዘውት ሄደዋል። ከዛ በኋላ ምን ተፈጠረ የሚለውን ከቪዲዮ የምንረዳ ይሆናል። በቦታው ላይ የነበሩ ሰዎች ጋሻው ነበር እንግዲህ ይህንን ኃላፊነት የወሰደው ከዛ መጥቷልና ከሱ ጋር በቀጥታ ምን እንደተፈጠረ በዚህ ጉዳይ ላይ አዲስ ነገር እንዳለ ነግሮኛል። ስለዚህ አዲስ ነገር አብረን የምናወራ ይሆናል። ቪዲዮን እስከመጨረሻው ድረስ ተከታተሉ። እስከመጨረሻው ደግሞ ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። እንደገለጽንላችሁ ከሆነ ከሹፌሩ ጋር ስላደረግነው ቆይታ ተመልክታችኋል። ከዛ ባሻገር ግን ያንን ቆይታ ካደረግን በኋላ ብዙ ነገሮች እንደተፈጠሩ መግቢያ ላይ ነግሬያችሁ ነበረ። የቀረጽናቸው አሉ፣ የተቀረጹ ቪዲዮዎች አሉ እጃችን ላይ ያሉ ያልተለቀቁ። ነገር ግን እነዛን ማንለቅበት ምክንያት አለን። አንደኛ ከፕራይቬሲ አንፃር፣ ሁለተኛ ደግሞ አጠር ያለ እዚህ ጋር ደግሞ ለእናንተም ለምታዩትም ነገር እንዲመች አድርገን ደግሞ ቀንጫጭበን ያቀረብንላችሁም ደግሞ ይኖራሉ። ከነዚህ ከሁለት ነገሮች አንፃር ብዙ ቪዲዮዎችን እጃችን ላይ አሉ፣ ያለቅንቅልናችሁን ቪዲዮዎችም እንዳሉ ልነግራችሁ ፈልጋለሁ። እንግዲህ ጋሻው የተፈጠሩት ነገሮች ነበሩ ትላንትና። ከዛ በኋላ የሹፌሩ ጉዳይ ነው ዋናው ጉዳይ። እኛ በፍጹም አላመንነውም። ይሄ ሰው እንግዲህ በቀጥታ ከዛ ይዤው መጣሁኝ። አሁን የተገናኘንበት ሁኔታ አጋጣሚ ነው እያለን ያለው የግድም ደግሞ ፑሽ ማድረግ ስላልነበር በጸባይ በስነ ስርዓት አወራ ነው። በዛ መንገድ ሊሆን አልቻለም። የግድ ደግሞ ኃይል መጠቀም ነበረብን ካለን ጊዜ አንፃር። ቶሎ ግርማን ነው ማግኘት የምንፈልገው በዚህ ሰዓት። ግርማን በህይወት መያዝ እንፈልጋለን። እንግዲህ እግዚአብሔር ከረዳን በህይወት ካለ በእጃችን በቁጥጥር ስር እናውለዋለን። ግርማን እየሰራንም ያለ ነው ወደዚህ ነው። እስኪ ከዚህ ጀርባ ከዛ በኋላ ከኔ ጋር ከወጣ በኋላ ስለተፈጠረው ነገር ንገረኝ። ምንድነው የተፈጠረው?
ብሩኬ የሚያሳዝንና የሚያናድም ነገር ጭምር ነው። አሁን እንግዲህ የምነግርህ መቼም ግርማን ካየናቸው መሳሪያዎች አንጻር ከቤቱ አንጻር ምን ያክል ጉዳት ሊደርስበት እንደሚችል ማሰብ እንደማንኛውም ሰው የሚያቅተን ነገር አይደለም። በጣም ከባድም ነው። እንግዲህ ግርማንም ቶሎ ወደ እጃችን 24 ሰዓት እያረፍን አይደለም። ባገኘነው አቅጣጫ ግርማን ለማግኘት እየተሯሯጥን እንገኛለን። ብዙ ሰዎችም አሁን ግርማን በመፈለግ ላይ ይገኛሉ። የኛ አባላቶች ብዙም ትዕዛዝ አስተላልፍ ያለው ብዙ ነገሮችንም እየሰራው ይገኛሉ። የሚያሳዝንም ነገር ነው ያልኩ። ግርማ እንግዲህ በእነሱ በሐሞቴዎች እጅ መሆኑን ልናረጋግጥ ችለናል። እዚህ ቤትም እንደነበረ እኛ በትንሽ ደቂቃ ልዩነት ውስጥ እንዳመለጡን ግርማን ይዘው እንዳመለጡንና ግርማም በሐሞቴዎች እጅ መሆኑን አረጋግጠናል። እንግዲህ ትላንት ሹፌሩን በመልካም መንገድ በጸባይ ልናወራው ሞክረናል። ምንም አይነት መረጃ ሊሰጠን አልቻለም። እንግዲህ ምንም ማድረግ ስላልቻለን ጊዜያችንም በጣም አጭር ስለሆነ ቀጥታ ወደ ኃይል ወደ መጠቀም ነው የገባ ነው። እንግዲህ ሹፌሩም ለኔ አስረድቶኛል። ሐኪም ቤት ይገኛል። ሐኪም ቤት የገባው እኛ ባደረስንበት ጉዳት ሳይሆን ስኳር በሽታ እንደነበረበትና ስኳሩ ከፍ ብሎ እንደነበር ነው የኛም የሕክምና አባላቶች እዛም ከሄድኩኝ በኋላ ደግሞ ይዤው እሱን ከሄድኩኝ በኋላ ወደ ሐኪም ቤትም ያረጋገጥነው ነገር ያ ነው። እንግዲህ አሁን እሱ ምን አይነት ነጥቦችን ነገረህ? በዋናነት ደግሞ በዚህ ሰዓት የሚያስፈልገን ግርማና ግርማ ብቻ ነው። በትክክል እኛም ደግሞ ለማግኘትም እየጣረን ያለ ነው ግርማን ነው። በትክክል ይሄ ሰው ማለት እንዳየው ቴድሮስ የሚባለውን ሰው ደግሞ ስናወራ በጣም ከፍተኛ የሆነ ድብደባም ጭምር አድርሰውበታል። በትክክል ያ ደግሞ በህይወት መኖሩን ሳይቀር እንድንጠራጠር በህይወት ላናገኘው እንችላለን የሚልም ነገር ውስጥ ገባን ከነገረን ነገር አንጻር። ያ ደግሞ በጣም ከባድ ነውና እስኪ ስለ ግርማ ምን አለክ የሚለውን ነገር ነው በዋናነት በጣም መስማትም የምንፈልገው የሚያስፈልገንም ትልቁ ነገር እሱ ስለሆነ መጀመሪያ መግቢያ ላይም በጣም ከባድና አስከፊ ነገር ነው አሁን እየሰማን ያለነው ያልኩህም በዚህ ምክንያት ነው። እንግዲህ ግርማ በጣም እንደ ተጎሳቆለ ምግብ እንኳን እየሰጡት እንዳልነበረ ትላንት ከጥበቃው ልንረዳ ችለናል። ነገር ግን አሁን ያ ሹፌር ያመጣውም እሱ ነው። ግርማም ደግሞ ያው ሹፌር ነው ስለሚያምነውም ጭምር እሱን ጠርቶ ወደ ሌላ ቦታ ሊጠፋ እንደነበረ ከኛም ሊሰወር እንደነበረ ብዙ ነገሮችንም እያረገ እንደነበረ ብዙ ነገሮችንም እየሞከረ እንደነበረ እኛ ተረድተናል። ያን ሹፌር እንግዲህ ወደ ሌላ ቦታ እንዲወስደው በጠራበት ሰዓት ያን ሹፌር ሐሞቴዎች በእጃቸው አስገብተውት እንግዲህ በገንዘብም ሆነ በሌላ ነገር ቤተሰቦቹንም ሁሉንም ነገር በማጣራት በማስጨነቅ ያንን ሹፌር ግርማን ለሐሞቴዎች እንዲሸጥ አድርገውታል። እኔ በጣም አምኜዋለሁ ማለት ሳይሆን እንደዚህ ግን ይሆናል ብዬ በፍጹም አልጠበቅኩም ስለ ከመጀመሪያው ጀምሮ እንግዲህ የምታስታውሰው ነው። በቀጥታ ራሱ ነበረ መጀመሪያ ደውሎልን ስቱዲዮ ድረስ መጥቶ ይሄ ነው ከግርማን ሳመጣው በዚህ ሌሊት እንደዚህ ምን ተስኖት እንደዚህ ደውሎልኝ ከዛ ሌሊት ነበረ ወደ 9 ሰዓት አካባቢ እኔ ጭነት ይዤ ስወጣ ግርማን አመጣሁት ከዛ በኋላ ቃሊቲ ያደረስኩት ብሎ ይሄንን ሁሉ ቃል የሰጠው ራሱ ደውሎልን ነው። እኛ ድረስ መጥቶ ነው እኛም ሳንፈልገው ጭምር ማለት ነው። በትክክል እንደዚህ ከማድረጉ አንፃር እኔ ይሄንንም ያደርጋል ብዬ በፍጹም አልጠበቅኩም ነበረ። ያው ሐሞቴዎች በጣም እንግዲህ አውሬና ክፉ ሰዎች እንደሆኑ ሁላችንም የምናውቀው ነገር ነው። እንግዲህ ይሄን ሹፌር መጀመሪያ በገንዘብ ሊደልሉት ሞክረው ነበረ። ሹፌሩ አልቀበልም ብሎ ነበረ። እንደ መጀመሪያም እንደምናውቀው መልካም ሰው እኔም እንደ መልካም ሰው ነበረ ያን ሹፌር የተቀበልኩት። ነገር ግን ግዴታ ኃይል መጠቀም ስለነበረብን እኔም በኃይል ተጠቅመን ያንን ነገር ሙሉ መረጃውን ለኔ እንዲነግረኝ አድርጌዋለሁ። እንግዲህ ሹፌሩ የነገረን ነገር ግርማን ወደ ሌላ ቦታ ውሰደኝ ብሎ ወደሱ ወደ ግርማ እንደጠራው ደውሎና እሱ ወደ ሐሞቴዎች ወደዚህ ግቢ ቀጥታ ይዞት እንደመጣ በዚህ በኩል አይደለም መንገድ ሲለው ዝም በል እገልሃለሁ መሳሪያም ታጥቆ እንደነበረ በጊዜው ግርማን ለነሱ በሚሸጥ ሰዓት ሐሞቴዎች መሳሪያ ሰጥተውት በመሳሪያ እያስፈራራ ወደነ ሐሞቴዎች እጅ እንዳስገባው ልናረጋግጥ ችለናል ከራሱ አፍ ማለት ነው። እንግዲህ መጀመሪያ ዳጎስ ያለ ገንዘብ ወደ አካውንቴ ልከውልኝ እኔ አልፈልግም
ይሄን ገንዘብ ውሰዱልኝ ልመልስ ሲሉ ወደ ቤተሰቦቼን ማጣራት ጀምረው በቤተሰቦቼ ሲያስፈራሩኝ ነው ይሄን ነገር ለማድረግ የተገደድኩት እና ደግሞ በጣም በርከት ያለ ገንዘብ ግርማን ወደ እጃቸው ለማስገባት እንደከፈሉም ጭምር ልናረጋግጥ ችለናል። በመኪና ዋጋ መሃል አዲስ አበባ ላይ መኖሪያ ቤት ይግዙ። ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ። 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ። ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። በወር 70 ሺህ ብር ገቢ ካሎትም ዲኤምሲ ባለቤት ያደርጉታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት፣ 5 መዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ጄኔሬተር አለው። ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ። እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል። አስተውሉ፣ አሁን ከደወሉ በካሬ 7 ሺህ ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። ስለዚህ ይሄ ሰው ከመጀመሪያ ጀምሮ እዚህ ካመጣው በኋላ ለኛ ያለን ስልክም ተለዋወጥን ሻይ ቡና እንላለን ብሎ ስልኬን ወሰደ ነበር ያለው በትክክል። ከዛ በኋላ ግን የትም አግኝቼው አላውቅም። ስልኩም ሊሰራልኝ አልቻለም። የሰጠኝም ስልክ ጭራሽ የማይሰራም ነበር ያለን። ያው ያደረገው ያ ማለት እንግዲህ ይገናኙ ነበረ ማለት ነው። በትክክል ይገናኙም ነበረ። ብዙ ጊዜም ወደ ሌላ ቦታ አድርሶታል፣ ከቦታ ቦታ እንደሚያደርሰውም ጭምር። ከዛ በፊትም ሁለቴ እንዳገኘው ወደኛ ከመጣው በኋላ ከዛ በፊትም ሁለቴ እንዳገኘውና ይሄ ሶስተኛ ጊዜ እንደሆነው ግርማም ሹፌሩን ያመነው በዛ ምክንያት እንደሆነ ላረጋግጥ ችያለሁ። ነገር ግን አሁን ግርማ ጋር በጣም ግርማ እየተጎዳ እንደሆነ ያ መጋዘን እንዳየው ነው። የሀገር ደም፣ የሰው ደም በብዛት ያየንበት፣ ብዙ ሰዎችን ለማሰቃየት ብዙ መሳሪያዎችን ያገኘንበት ቦታ ነው። እንግዲህ ግርማ በዛ መሳሪያ ምን ያክል ጉዳት ደርሶበት ሊሆን እንደሚችል ማሰብ በጣም ቀላል ነገር ነው። ግርማን ወደ እጃችን ለማስገባት ብዙ የኛ አባላቶችን አሰማርቻለሁ። በብዙ ቦታ በብዙ መንገድ እየፈለጉት ይገኛሉ። ግርማን ያለ ነገር አዲስ ነገር ካለ ቀድሜ ላንተ ማሳውቅ ይሆናል። ነገር ግን አሁን እኛም መፍጠን አለብን። እንግዲህ ግርማ ወዲያው ማግኘት አለብን። ግርማ በጣም ተጎድቶ ሊሆን ይችላል፣ አልፎም ሊሆን ይችላል። እንግዲህ ይሄ የኔ መላምት ነው። በጣም የሚከብድ ነገር ነው። እንግዲህ በቻልኩት አቅም እየሞከርኩ ነው ግርማን ለማግኘት። እንግዲህ አሁን ላይ በዚህ ሰዓት የሚያስፈልገን ትልቁ ነገር ግርማ ነው። ግን ይሄ ሰው ከሸጠው ግርማን ሸጦታልና አንዴ ከተስማማ ግርማን አሳልፈው ከሰጣቸው በኋላ እኛ ደግሞ ስንሄድ በር ላይ ከዛ ሲወጣ ነው ያገኘነው አይደለ? በትክክል። ታዲያ እዛ ቦታ ላይ ለምን መጣ? ይሄ ሰው ከሸጠው አይቀር ምንድነው? ከዛም በኋላ ከነሱ ጋር እየሰራ ነው ማለት ነው። ያው ግዴታው ነው። እንግዲህ ሐሞቴዎች በጣም ከባድና አውሬ ከመሆናቸው የተነሳ ያንን ሀብት ለማግኘት የማይገቡበት የማይቆፍሩት ጉድጓድ የለም። ግርማም ደግሞ የዚህ ሀብት ቁልፍ ነው። ስለዚህ ግርማን ለዛ ሀብት ገና ሀብቱ ላልተገኘ ሀብት እያወጡት ያለው በጀት እያወጡት ያለው ገንዘብ እኔንም ሊያሳምነኝ አልቻለም። በጣም ብዙ ገንዘብ፣ በርከት ያለ ገንዘብ፣ ቁጥሩን መጥራት ስላልፈለኩ ነው። በጣም በርከት ያለ ገንዘብ ነው ወደ ሹፌሩ አካውንት ሊያስተላልፉ የቻሉት። ስለዚህ ሹፌሩን እንግዲህ አሁን በእኛ ሕክምና አባላቶች በእኛ ጥበቃ ስር ይገኛል። ስኳር መጠኑ ከፍ ስላለ እንግዲህ ምርመራና የጤና አባላቶች ክትትል እያደረጉለት ነው። አሁን እንዴት ነው ግን ያለበት ሁኔታ አሁን ላይ? አንተ እዚህ እስከመጣህበት ሰዓት ድረስ የመጨረሻ ሪሰንትሊ እንዴት ነው ይሄ ሰውዬ ሹፌሩ አሁን ስላለበት የጤና ሁኔታ እስኪ የምትነግረኝ ነገር አለ? ወድቆ ነበረ፣ ራሱን ስቶ ነበረ። እንግዲህ ትንሽ እኛም ኃይል መጠቀም ስለነበረብን እውነቱን ለማወቅም ነገሮችንም በደንብ ለማጣራት ጊዜም ስለሌለ ወድቆ ነበረ። እኛ በምንመታው ሰዓት የኛ ኃይል ይሁን ወይም ደግሞ እኛ የሰነዘርነው ቡጢ ይሁን ያንን ሰው የጣለው ብዬ አስቤ ነበር። ነገር ግን የራሱ በሽታ እንደነበረበት ስኳር፣ ኮሌስትሮል ምናምን የመሳሰሉ በሽታዎች እንደነበረበት በእኛ ጤና አባላቶች ልረዳ ችያለሁ። ስለዚህ እኛ ብዙ አልጎዳ ነው። ያው የማስፈራራት አብዛኛውን በማስፈራራት ነው ይሄን ነገር ልናወጣጣ ይቻልነው። ትንሽ ጉዳት አደረስን። ተናግሮ ከጨረሰ በኋላ ነው እንግዲህ ተነስቶ ቀጥታ የወደቀው ራሱን የሳተው። አዞረኝ አለ፣ ተነሳ። አውቀህ ነው ሌላ እውነት አለ ተናገር ሲባል ነው እንግዲህ ራሱን ስቶ የወደቀው። ሰላም ነው፣ አሁን ደህና ነው። ትላንት ነበር ትንሽ
ተረብሾ የነበረው ስኳሩን መጠኑ ከፍ ብሎ ትንሽ አስጊ ነበረ። ነገር ግን አሁን በሰላማዊ ሁኔታ ይገኛል። አሁን ላይ ምናልባትም ሌሎችም እናገኛቸው ፍንጮችም ከሱም ሊኖሩ ስለሚችሉ እሱን ጥበቃችሁን በደንብ ቀጥሉበት፣ ምርመራችሁን በደንብ ቀጥሉበትና የተቻለው ነገር በሙሉ ይደረግ። አሁንም ላይ ቢሆን ግርማ ላይ ያለው ነገር ግርማን መፈለጉ እንዲሁ እንዲቀጥል ምንም አይነት ፍንጭ መተው አያስፈልግም። ግርማ በደንብ ያስፈልገናልና ይሄ ነው እንግዲህ ምናልባትም ያለውን ነገር ከነቃም በኋላ የምናገኘውን ፍንጮች በሙሉ ምንም አይነት ፍንጭ ሳንተው ከእነሱ የምናገኛቸውን መረጃዎች በሙሉ አሁንም ክትትሉ እንዲቀጥል በዛው ማለት እፈልጋለሁ። ከዛ ባሻገር ደግሞ ትላንትና የተፈጠረውን ነገር ያው የምታስታውሰው ነገር ነው። ከአንተ ጋር ካወራን በኋላ ያስገባ ነው ይሄ ቴዎድሮስ የተባለው ጥበቃ ነው። እሱ ስለነገረን ነገር ነውና ተደናግጠን ነበረ። ወዲያው ተደናግጠንም ብቻ ሳይሆን የግድ መሄድ ስለነበረብን ነው። አንድ ሰው እንዳለ ካወራን በኋላ ወደሱ ሰው ነው በቀጥታ ሄደውና ምንድን ነበር እስኪ የተፈጠረውን ነገር ስለዚህ ነገር ትንሽ እናወራ፣ ለተመልካቾችም እንግለጽላቸውና በቀጥታ ወደዛ እንሄዳለን። እንግዲህ ያ ጥበቃ እኛን በተቻለው አቅም ረድቶናል ብዬ አስባለሁ። እንደሌሎቹ ድርቅ አላለም። ቀጥታ ነው እንግዲህ ወደ የተያዘበትን መሳሪያ ስላለ ድርቅ ማለትም መዋሸትም ስላልቻለ መልካም ጥሩ መረጃዎችን ለኛ ሰጥቶናል። ስለዚህ ወደዛ ሰውዬ ሄር ነው ወይም ደግሞ እሱ ወደ አስገባው ጓደኛው ወደ ራሱ ጓደኛ ወደዛ ቴዎድሮስ ወደ ተባለው የቴዎድሮስ ጓደኛ ወደ ቤቱ ሄደን ነበረ። ያንን ሰው ስልኩን ስንደውለት ልናገኘው አልቻልንም። ወደ ቤቱ ሄደን ነበረ። ቤት ስንሄድ ያገኘነው መረጃ 2 ቀን 3 ቀን ሆኖታል ከቤት ከጠፋ የሚል ነገር ነበር። ስለዚህ እንግዲህ እኛም በቻልነው አቅም ሰውየውን በእጃችን ለማስገባት ችለናል። እንግዲህ የኛ የሳይበር አባላቶችም የሱን ስልክ IP አድሬስ ሀክ በማድረግ ወዳለበት ቦታ ወደሚገኝበት ቦታ ልንደርስ ችለናል። ስልኩ ዘግቶ ነበረ። ነገር ግን በመሃል ይጠራል፣ ይዘጋል። በዛ ምክንያት ሎኬሽኑን ሀክ በማድረግ የኛ የሳይበር አባላቶች እንግዲህ እሱን እንድናገኝ ረድተውናል። በቀጥታ ነው እንግዲህ ከዛ በኋላ ያለበትን አገኘ ነው ያዝ ነውና የተወሰኑ ነገሮች ከሱም ጋር አንዳንድ ሰጣ ገባዎችም ተፈጥረው ነበረ። ያ ማለት በቀጥታኛን ካየን በኋላ ለማምለጥ ነበር የሞከረው ይሰው። በትክክል ለማምለጥ ሞከረ ማለት የሚፈራው ነገር ከጀርባው የሆነ ነገር እንዳለ ግልጽ ነው። ምንም ጥያቄም የሚያስፈልገው ነገር አይደለምና ከዛ በኋላ የተፈጠረው ነገር ምንድነው? የኛም ሰዎች በቦታው እንግዲህ በዛ ብሎ ስለነበረ አካባቢውም ላይ እንግዲህ የሄድንበትን ቦታ በጣም በጥንቃቄም ስለነበረ ለማምለጥ ሲሞከር አንዳንድ ነገሮች ተፈጠሩ። እሱም ላይ እንግዲህ የተወሰኑ ጉዳትም እንደመፈንከትም ነገር ነበረ። ወደ ጭንቅላቱ አካባቢ የተመታው ምት ስለነበረ እንግዲህ በዛ ምክንያት ወዲያው ቀላልም ነገር ስለነበረ እርዳታ እንግዲህ እኛን መጀመሪያ እንዳየን ያወቀው የኛ የሳይበር አካላቶች ሎኬሽኑን ሀክ አድርገው ቀጥታ ወደሱ እየመጣን እንደሆነ ገብቶታል ይመስለኛል። እንግዲህ ገና እንዳየን ነው በጣም መሮጥ የጀመረው። እኛም ደግሞ በብዛትም ሰዎች አሰማርተን ስለነበረ ሰፈሩም ተከቦ ስለነበረ እኛ ከኋላው እንግዲህ እየተከተልነው ነበረ። በጣም እየሮጠ ነበረ። በጣም ብዙ መንገዶችን አልፎ አሰቃይቶናል። በጣም ብዙ መንገዶችን ነው ያለፋን። ነገር ግን ብዙ ከሮጠ በኋላ እኛን ዞር እያለ በሚያይ ሰዓት ፊት ለፊቱ ትልቅ ድንጋይ ነበረ። እሱ ጠልፎት ወድቆ አናቱ ተመቶ ራሱን ስቶ ነው እንግዲህ እኛ የደረስ ነው። እንግዲህ ግዴታ ስለሆነ እኛም በሕክምና ረድተነዋል። ብዙም ጉዳት አልደረሰበትም። ያው ድንጋይ ነው የመታው። ወደ አናቱ ወደ ውስጥም ደም እንዳልፈሰሰ የኛ የሕክምና አባላቶች አረጋግጠዋል። ወደ ውጪ ደሙን አስወጥተው እንግዲህ በአልኮል ጠራርገው በባንዴጅ ጠቅልለውለታል። ቀጥታ ከዛ እኛ እሱን ሕክምና እንደተደረገለት ቀጥታ ወደ እኛ የምናስቀምጥበት ቦታ ወደዚህ ቤት ነው ይዤው የመጣሁት። በጣም ጥሩ እንግዲህ የተፈጠረው ነገር ተመልካቾችም እንደሰማችሁት ነውና በሙሉ ከዚህ ከወጣን በኋላ ይሄ ነበር የተፈጠረው። እሱን ለመያዝ ጥረት በምናደርግበት ጊዜ ስልኩም አስቸጋሪ ነበረ። ከዛ በኋላ እንግዲህ የኛም ሰዎች ነበሩ እዚህ ሳይበር ላይ የሚሰሩ ኮምፒውተር ላይ የሚሰሩ እንደዚህ አይነት ነገሮችን ማፖችም ላይ ከዚህ በፊት ሲያግዙን የነበሩት የኮምፒውተር ባለሙያዎች አሉና በእነዚህ ሰዎች አማካኝነት እንግዲህ ያለበት ሎኬሽን ሀክ ተደርጎ ልንይዘው ችለናል። ከደረሰም በኋላ የተወሰኑ ለማምለጥ በሚሞክርበት ጊዜ የደረሰበት የተወሰነ ጉዳት አለ። ከሱም እንግዲህ የኛም የሕክምና አባላት በጣም በቂ የሆነ የሕክምና እርዳታ አድርገውለት እዚህ ሊመጣ ችለዋል ማለት ነው። አሁን እንግዲህ ያለው ነገር ከሱ ጋር የግድም ማውራት ስለሚኖርብን እሱንም የግድ ማውራት ይኖርብናል። ግርማን በቀጥታ
መያዝ ይኖርብናል ማለት ነው። ብዙም ልፋት ስለነበር ነው እንግዲህ ይሄን ነገር ቀርጸን ማስተላለፍ ያልቻልነው። ያው ተመልካቾችም ይሄን ነገር እንዲረዱ ነው አሁን እኔ በቃል እየተናገርኩ ያለሁት። ቀርጸን ማስተላለፍ እንችል ነበር፣ ግን በጣም ብዙ አድካሚ በብዙ ሰዓት ብዙ ስቃይ ውጣ ውረዶችን ስለወረድን ቀርጸን ለማስተላለፍ እንዳልቻልንም እንዲሁ ለተመልካቾች ማስተላለፍ እፈልጋለሁ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንግዲህ ማንን እንደያዝን ሳይቀር ነግረናችሁ ነበር ለእናንተ። ከዚህም በኋላ ደግሞ ከዚህ ሰው ጋር የተፈጠሩትን ነገሮች ተመልክታችኋል። በጣም ብዙ ማስረጃዎችን እጁ ላይ ይዘናል። ይሄ ሰው ለነሱ ምን ያክል ቁልፍ እንደሆነ የሚያሳዩ ያ ማለት እጃችን ላይ የያዝናቸው የፎቶ ማስረጃዎቹ ላይ ሳይቀራሉ እንግዲህ እዚህ ጋር ያሉት ወይም ደግሞ እያዩዋቸው ያሉት ፎቶዎች በጣም በቅርብ ርቀት እነዚህ ማለት እንግዲህ እነዚህ ፎቶዎች ከብዙ ፎቶዎች ውስጥ የተመረጡ ፎቶዎች ናቸው እንጂ በጣም ብዙ ፎቶዎች ነው እጃው ላይ ያዝነው። እኛ ለስራ ላይ እንግዲህ ስራ እየሰራን ባለንበት ወቅት በጣም ከቅርብ ርቀት የተነሳ ነው ፎቶ ነው። ይሄ ፎቶ እኛ ሳናይ ስራ እየሰራን አንድ ሚሽን ላይ እንግዲህ አውትዶር ሰው ስንይዝ ያለ እንግዲህ ስራ ነው። ስራ ላይ የተነሳ ነው ፎቶ ነው ይሄ ፎቶ እንግዲህ እነዚህ ፎቶዎች እጁ ላይ ነው የተያዙት። እንግዲህ በምን ያክል ርቀት በምን ያክል ሁኔታ እኛን እንደሚከታተሉን ትልቅ ማስረጃ ነው ይሄ። በጣም ትልቅ እንግዲህ ተመልካቾቻችን ይሄ ማለት ግልጽ ነው ያ ሰው ለነሱ ምን ያክል ቁልፍ ሰው እንደሆነ ይሄንን እጅ ላይ ነው ያዝንበት። ከዛ ባሻገር እንግዲህ ገና አንተን ስንይዘ በቀጥታ እኛ ስንመጣው ለመሮጥ ነው ጥረት ያደረከው፣ ለማምለጥ ነው። ይሄም የደረሰብህም ጉዳት በራስህ ምክንያት ነው፣ በእኛም ምክንያት አይደለም። አንተ ለማምለጥ በምታደርግበት ጊዜ እንግዲህ በድንጋይ ተደናቅፈ ስትወድቅ ነው ይሄም የደረሰብህ። እኛም የግድም ሕክምና ማድረግ ስላለብን የሕክምና መርዳት አድርገንልሃል። ምንድን ነበር የሚያስሮጥህ? ለምንድን ነው የሮጥከው በዛ ሰዓት እኛን ስታይን? እኔ ያው እናንተን ሳይ ማምለጥ ነበረብኝ። ምክንያቱም እናንተ እጅ ላይ ከገባው ቤተሰቦች የሚወርቁበትን ነገር አውቃለሁ። ይሄ መረጃ ደግሞ ከኔ አልፎ እናንተ ጋር ከደረሰ እነሱ ያውቃሉ። እነሱ ስለሚያውቁ እነሱ ካወቁ ደግሞ ለቤተሰቦቼ በጣም መጥፎ ነገር ነው የሚፈጠረው። ይሄን ስራ ስጀምር ከነሱ ጋር መጀመሪያ ተፈራርመናል። ፈርሜ ነው የጀመርኩት። ስለዚህ በጣም ተጠንቀቂ። ማንም ሳያየኝ ምንም ኮሽ ሳይል መስራት እንዳለብኝ ነው የተነገረኝ ማለት ነው። እና አሁን እኔ የሆነ ነገር ከተፈጠረ ይሄ ነገር እንትን ካልኩኝ ከተያዝኩኝ ወይ ከተነቀብኝ ሰው እኔን ከተከታተለኝ ደግሞ እነሱ ጋር ይደርሳል። ስለዚህ እኔ ማንም ማወቅ የለበትም። ለቤተሰቦችን በጣም ከባድ ስጋት አደጋ አለው። ለኔም በጣም ከባድ አደጋ ነው ያለው። ለዛ ሲባል እኔ ደግሞ ምንም በቃ አማራጭ የለኝም። ማምለጥ ነው ያለብኝ። አንተ በራስህም በቤተሰቦችህም ደም ይሄ እኮ ደምህን ገብረህ እንደገባህ እነሱ ጋር ደምህን ሰተህ እንደገባህ እኮ ነው የሚቆጠረው። ያንተ ስለአንተ ባታስብ፣ ስለራስህ ባታስብ፣ ስለ ቤተሰቦች አታስብም? እዛ ውስጥ ያለውን ገንዘብ አንተ አታውቀው ምን ያክል እንደሚከፈለ እና ያን ብር ደግሞ ብሩ በጣም ብዙ ብር ነው የሚከፍሉ። በቃ ከምታስበው በላይ ታውቃለህ። አሁን የሆነ ስራ ሰርተ ይሄ ይገባኛል ይሄ አይገባኝም። ደግሞ መጀመሪያ አንተ በቃ ደሃ ስትሆን ምን አላማ ሲኖርክ ትጓጓለህ ለብር ማለት ነው። ዋክተ ከገባህ በኋላ ያ ብር ደግሞ እየበዛብህ ሲመጣ ቆይ ለምን የሚል ጥያቄ አይምሮህ ላይ ይመጣል ምናምን። እኔ አሁን ይገባኛል ብዬ አላስብም ታውቃለህ። እኔ ደግሞ ለነሱ ሁሉንም ነገር በጥንቃቄ ነው የምሰራው። ሁሉንም ነገር የፈለጉትን ነገር ይዘዙኝ በጥንቃቄ ነው የምሰራው። በጥንቃቄ እንደምትሰራ እኮ ግልጽ ነው። እዚህ ጋር ያገኘሁት ማስረጃዎች እኛን ሁላ ሳይቀር እንግዲህ እከታተላችሁ የገባኝ የሮጥክበትን ምክንያት ሳይቀር እኛን ስለምታውቀን ነው። በጣም በቅርብ ርቀት ፎቶ ስታነሳን ነበር። በጣም በቅርብ ርቀት እኛን ስትከታተለን ነበር። ይሄ ማለት ግልጽ ነው የነሱ ሰው እንደሆንክ እኛን የምትከታተል ሰው እንደሆንክ። ከዛ ባሻገር ግን አሁንም ግልጽ እንድታደርግልኝ የምፈልገው ነገር ምንድነው ለነሱ የምትሰራው? እኔ አሁን ያንተ ሚሽን ምንድነው? የምነግርህ ማለት ነው የነሱ ሰው ነው ለማለት ትንሽ ይከብዳል። እኔ አሁን በደላላ ነው የገባሁት እነሱ ጋር። በጣም ስራ ፈልግ ነበር ታውቃለህ። በቃ የሆነ አንተ እስኪ አስበው ቤተሰብን መርዳት ባለበት ሰዓት ቤት ውስጥ ተኝተህ ስትውል ምን ስትውል በጣም ከባድ ነገሮች ያጋጥሙሃልና ቴዲ ይባላል ጓደኛዬ ነው፣ ደላላ ነው። እሱ ደግሞ ከነሱ ጋር ግንኙነት አለው። ስለዚህ እዚህ ሚሽን ላይ አንተ እየተከታተልከን ነበር ማለት ነው። አንተ እኛን አሳልፈ ለመስጠት እኛ ምንሰራውን ስራ ለማበላሽ ግዴታዬ ነው መስራት አለብኝ። ግዴታዬ ማለት ወንጀል መስራት ግዴታ። ቤተሰቦችን አስብ እስኪ ቤተሰቦች ምን እንደሚሆኑ አስብ። አሁንም ቢሆን እኮ ቤተሰቦች እኮ ሰላም እኮ አይውሉም፣ ሰላም አያድሩም፣ የሰላም እንጀራ አይበሉም። ይሄ መረጃ ካልወጣ በወንጀል የምታመጣው ገንዘብ የት እንዲገባልህ ነው የምትፈልገው? ይሄ መረጃ ካልወጣ ቤተሰቦች ምን እኛን መከታተል ለምን አስፈለገ?
ለምን አስፈለገ? ለቤተሰቦቼ ስል በቤተሰቦቼ አስፈራሩኛ። ምን ማድረግ እችላለሁ? ፈርሜበት ነው የገባሁት። ፈርሜ ያለው እዚህ ጋር በወንጀል እያመጣ ያለውን ገንዘብ ነው ለቤተሰቦች የምትሰጠው? ምን ማለት እዚህ ጋር አዳምጠኝ አንተ ሰውዬ። የቤተሰቦቼ ደህንነት ሳይሆን የሚያስጨንቀኝ የቤተሰቦቼ ህይወት ደህንነት ነው የሚያስጨንቀኝ። የንጹሃን ደም እያፈሰሱ እኮ ነው ያንን ገንዘብ ለአንተ የሚሰጡት። እኔ ስለ ገንዘቡ አይደለም። ቆይ አንተ የምን አባለ? ያሞቴ አባለ አይደለሁም። ምን ማለት ነው? የሞቴ አባል አይደለሁም። እኔ ከነሱ ጋር ግንኙነት ብዙም የለኝም። በቃ ስራውን ስራ ይሉኛል፣ እታዘዛለሁ፣ ትዕዛዝ ይሰጠኛል። አንድ ሰው አለ፣ ስሙን እንኳን አላውቀውም። በቃ ይመጣል፣ እንደዋወላለን፣ የሆነ ቦታ እንቀጣጠራለን። እዛ ቦታ ላይ ሄዳለሁ። እሱም ያመጣም ገንዘብም ሆነ ምንም ሆነ መልእክትም ሆነ እቀበላለሁ። እኔም ሰርቼ ጨርሼ ወስጄ እሰጣለሁ። የፈለጉት ፎቶ አሁን የምትሰራውን ስራ ግልጽ አይደለም። የምን ክትትል? ምንድነው የምትከታተለው? ምንድነው የምትከታተለው? እከታተላለሁ። ሰው የሚፈልጉትን ነገር ለኔ የሚያዙ እናንተ እንኳን እነሱን እየተከታተላችሁ እንደሆነ አውቄ ደርሼበት እኔ ነኝ የሰጠኋቸው። ግዴታዬ ነው። በቃ ይሄን ካላደረክ ቤተሰቦችን እንደዚህ እናደርጋለን ነው። በቃ ቤተሰቦች ያሉበትን ቦታ ያውቃሉ። ይኸውልህ መጀመሪያም አንተ ወደህና ፈቅደህ ነው እዚህ ስራ ውስጥ ልገባ የምችለው። ከዛ በኋላ ነው እንግዲህ በስራ ሂደት ውስጥ ከተዋወቁ በኋላ ነው ቤተሰብ ማስፈራራቱንም እነሱንም ሎክድ ማድረጉ አንተን እዚህ ጋር ለማስፈራራት ቤተሰቦችን ሳይቀር የሚጠቀሙት እነዚህ ሰዎች። መጀመሪያ ግን እዚህ ሂደት ውስጥ ለመሄድ ግን አንተ መውደድና መፍቀድ አለብህ። በስራው መስማማት መቻል አለብህ። አሁን መተህ እዚህ ጋር ቤተሰቦችን ይዘውብኛል፣ ቤተሰቦቼ እንደዚህ ስለሆኑ ነው የምሰራው ብትል ምንም ተሰሚነት አይኖርህም። ምክንያቱም አንተ ሳትፈልግ መጀመሪያም ጀምሮ አግሪመንት ከነሱ ጋር አይኖርህም ነበረ። ይሄ ደግሞ ግልጽና ግልጽ ነው። እኔ ምን መሰለህ ደላላ ጓደኛ አለኝ ብዬካለሁ። ዴዲ ደግሞ ከነሱ ጋር የሆነ ነገር አለው። የፈለጉትን ሰው ሲፈልጉ የሆነ የሚፈልጉት እቃ ሲኖር ምን ሲኖር እሱ ነው የሚሰጣቸው። በዛ የተነሳ እኔ ደግሞ ስራ አጥቼ የኮምፒውተር ተማሪ ምናምን ነበርኩ። ኮምፒውተር ሳይንስ ምናምን ጨርሻለሁ ምናምን ተመርቄ ቤት ውስጥ እኚች ነው ሙሉ ብዙ ነገር ነው ያለብኝና እንደዚህ አይነት ስራዎች ላይ ነው የምሰራው ምናምን በምን ነበር የገባሁት። ስገባ የወንጀል መረጃዎችን የሚያሰሩኝ በዛ በኮምፒውተር ምናምን ማለት ነው ያን ሰራለሁ። እኔ ደግሞ እዛ እነሱ ጋር ብዙም አልሄድም። እኔ በቃ ፒሲው ይሰጠኛል፣ ኮምፒውተሩም ሆነ የተለይ ስደወልልኝ እሄዳለሁ፣ አገኛቸዋለሁ፣ ሰርቼ ጨርሼ እመጣለሁ፣ ገንዘብ ይከፈልልኛል። እንደውም በእንደዚህ አይነት ገንዘብ ተብሎ ከሆነ ራሱ አንተ እኮ ታኮራናለህ፣ አንተ እኮ ታኮራኛለህ በሚል ሰውዬው መልእክቱ ነው የሚያመጣ ሰው ጨምሮ ነው የሚሰጠኝ ብር። እንዴ ይሶይ በቃ ያ ገንዘብም ቁስልህን የቆሰለው ቁስልህን አመረቅዝልሃለሁ። አንተ ወደ መጋዘን እኛ በምንሄድበት ሰዓት አንተ ነው ለነሱ መረጃዎችን ያቀበልካቸው። በፍጥነት ተዋክበው ግርማን ይዘው የወጡት በአንተ ምክንያት ነው ማለት ነው። አንተ ነው ያንን መረጃ እኛ ወደዛ መጋዘን እየሄድን እንደነበረ የነገርካቸው ማለት ነው። እኔ ያንን ነገር ካላደረኩ ቤተሰቦቼ እንደመገሉ ነው። ስለዚህ አንተ ነህ ማለት ነው። አዎ የት እንዳሉም ግርማ የት እንዳለም ታውቃለህ ማለት ነው። እኔም ማውቀው ነገር ምንም የለም። ማውቀው ነገር የለም ማለት ማውቀው ነገር የለም ማለት ማውቀው ነገር የለም ማለት ይሄን ቁስል አመረቅዝልሃለሁ። ማውቀው ነገር ምን ማለት ነው? ማውቀው ነገር የለም ማለት እሱን ላስረዳ። ይኸውልህ ቆይ ለምን አትረዳኝ? እኔ እኮ ወድጄ አይደለም እዚህ ውስጥ የገባሁት። የቤተሰቦቼን ህይወት ቀይራለሁ። ቤተሰቦቼ ሰላማዊ ኑሮ ይኖራሉ። በድህነት ተቸገሩ፣ እኔን አስተምሩኝ። ተመርቄ ቤት ውስጥ ተኝቼ ቀረሁ። ምን ላደርግ? ከዛስ ከገባሁ በኋላ ከዚህ ስራ መውጣት አቃተኝ። እንዴት ብዬ ልውጣ? ያዞን ባህን እኛ ጋር አታምባ። ስማኝ፣ ይሄ ሁሉ መረጃ እንግዲህ ይሄ ሁሉ መረጃ ካለ የኛን ጀርባ ታውቃለህ። የኛን ጀርባ በሙሉ አጥንተሃል። የኛን ኦፊስ እኛ የምንንቀሳቀሰውን እንቅስቃሴ እንዳለ ታውቃለህ ማለት ነው። ይሄ ማድረግ ግዴታዬ ነው። እንዴት ነው? ግዴታ ሆኖብኝ። ስማኝ፣ እንዴት ነው እኛ ከኦፊስ ተሰብስበን ወደ መጋዘኑ በምንሄድበት ሰዓት እንዴት የቱ ጋር ተከታተልከን? የቱ ጋር አየህን? ወደ መጋዘን እየሄድንስ እንዴት መረጃ ልታውቅ ቻልክ? እንግዲህ በጣም ተዋክበው እንደወጡ ነው ከቴዲ መረጃው እኛን የሰማነው። አንተ እኔን አታውቀኝም። አንተ እኔን አታውቀኝም አትበለኝ ሰውዬ። እንዴት ነው? እሺ ቆይ ተረጋጋ። እንዴት ነው? ንገረኝ አሁን። ተረጋጋ። እሺ እነግርሃለሁ። ያዞን ባህን ጥረግና ቶሎ ንገረኝ። እሺ ተረጋጋ። ቶሎ በፍጥነት ተረጋጋ። እንዴት የቱ ጋር ነበር ያየህን? እንዴትስ አወቅ? እኛ ወደ መጋዘኑ እየሄድን እንደሆነ እንዴት አወቅ? እኛን ትከታተለናለህ ማለት ነው በመኪና? አዎ የጀርባ ሰው አለ ማለት ነው። እግራችሁን እከታተላለሁ። እኔ ሁሌም ነው የምከታተላለሁ። ስለዚህ እኛን ጀርባ ታውቃለህ ማለት ነው። እኔ በሰጡት መረጃ ነው ከእናንተም ላይ ያመልጡ የቻሉት። እንግዲህ ብሩኬ በጣም አስጊ ሁኔታ ውስጥ ነው ያለነው። የኛ ይሄ ሁሉ ነገር የሚታወቅ ከሆነ በአሞቴዎች በጣም አስጊ ሁኔታ ውስጥ ነው ያለነው። ይኸውልህ አሁን የጠየቀህን ጥያቄ ከመጀመሪያው ጀምሮ አንስቶ እስከ መጨረሻው ያለውን ንገረን። ይሄንን ሁሉ ነገር እንዴት ልታውቅ እንደቻልክ?
እንዴት ልደርስብን እንደቻልክ እዛ መሄዳችንን ጭምር እያንዳንዱን ያደረግከውን ፕሮግረስ ከመጀመሪያው አንስቶ እስከ መጨረሻው ድረስ እንድነግረን እንፈልጋለን። ለጠየቀህ ጥያቄ በስነ ስርዓት መልስልን። በጣም ነው የሚከታተላችሁ። እኔ ካልተከታተልኳችሁ እነሱ ከተያዙ የቤተሰቦች ህይወት አደጋ ላይ ነው። ግን እነሱ ጋር ልደርሱ አትችሉ። ቢያንስ ከነሱ ቀጥሎ ያሉ ሰዎች አሉ፣ ለነሱ በጣም ወሳኝ የሆኑ ሰዎች ማለት ነው። እነሱ ከተያዙ ደግሞ እነዛ ሊገለጡ ስለሚችሉ በቃ ለነሱ ደህንነት ሲባል እኔ ደግሞ በጣም እከታተላችኋለሁ። ሁሉንም መረጃ አሳልፍ ይሰጣሉ። በቃ አለበለዚያ እኔ ቤተሰቦች አደጋ ላይ ነው የሚወድቁት። ይሄ ወድጂ ችግሩን የገባሁት ነገር የቤተሰቦች ህይወት ላይ በጣም ከባድ አደጋ ይዞ ነው የመጣው እና እኔ ነኝ በቃ ያን ሁሉ ነገር ያደረኩት። ስከታተላችሁ የነበረው እነሱ እንዲያመልጡ የሚያደረኩት አንድ ባንድ እከታተላችኋለሁ። አይደለም እናንተ የምታደርጉትን ድርጊት እኛ ሰዎች ሲያዙ የምታወሩትን ሁላ ሳይቀር በፎቶ ይዛሉ። እኔ እንደዚህ ከጀርባ ተደብቄ ሁሉንም ነገር እሰራለሁ። ከፊታችሁ ሆኜ ሁሉንም ነገር በየትኛው ቅያስ እንደሚሄዳል ሁሉንም ነገር ሳደርግ እነሱ ደግሞ በጣም በቃ ከኔ ቀጥሎ ያሉ ሰዎች ብዙ ናቸው። እኔ መረጃውን ወስጄ ስሰጥ ደግሞ ያ ሰው ደግሞ እዛ ከስንት ሰው በኋላ እነሱ ጋር እንደምደርስ ምን ያላቅ አስበው እስኪ። ስማቸው እንኳን አላውቅም እኮ ለገንዘቡ ሲባል ነው ይሄን ያደረኩት። መጀመሪያ እንግዲህ ከሩቅ ቦታ የተነሳ ነው ፎቶ ነው። የቱ ጋር ሆነ ነው ይሄን ያነሳን? ምኑ ጋርስ ነበርክ? ብቻህንም አልነበርክም ይሄን ፎቶ ስታነሳ? ማን ካንተ ጋር ይንቀሳቀሳል? ብቻህን ይሄን ስራ እንደማትሰራ እንግዲህ በምትነግረኝ ነገር ላረጋግጥ ይችላል። ከጀርባዬ ብዙ ሰዎች አሉ፣ ግን እነሱ እኔ የምደርስበት ቦታ ላይ አይደርሱ። እኔ የተባልኩትም ነገር ማድረግ ግዴታዬ ስለሆነ አደርጋለሁ። እንደዛ ከሆነ ይሄንን ሁሉ ነገር ካወቅክ አንተ የምትደርስበት ነገር ከነሱ እንግዲህ በጣም በቅርብ ርቀት ከሆነ እነዚህን ሁሉ ነገሮች የምታውቅ ከሆነ እነዚህን ሁሉ መረጃዎች አሳልፈህ ከሰጣቸው እስካሁን ታዲያ ለምንድን ነው ያላጠቁን? ሚሽናቸውን እንግዲህ ከተስፋ ዓለምም ጋር ስናወራ ተመልካቾች ታስታውሳላችሁ። እኔንም ጨምሮ እስከ መግደል ድረስ እነዚህ ሰዎች ሚሽን እንዳወጡ እያቀዱም ያሉት ቀጣይ ሚሽናቸው ይሄ እንደሆነ የሚገደለውም ይገደላል፣ የሚተርፈውም እንግዲህ ተርፎ መጨረሻ ላይ ግን ይህንን ሀብት ማግኘት ነው ፍላጎታቸው ብሎናል። ይህንን ሁሉ ነገር ካወቁ እኛ ያለንበትን ቦታ ካወቁ በቅርብ ርቀት ካላችሁ ለምን እስካሁን አላጠቁንም? እኔ ስለዚህ ምንም ማውቀው ጉዳይ የለም። እኔ አድርግ የተባልኩትን ይሄን ስራ፣ ይሄን ወረቀት አከር፣ ይሄን ፕሪንት አድርግ፣ ይሄን ባንክ እንደዚህ ያደርግ፣ ይሄን ሰው ተከታተል፣ ምን እንደሚያደርግ ምን እንደሚሰራ ያንተ ስራ ነው። ይሄን እንደዚህ ካላደረግ ቤተሰቦች እንደዚህ ነው የሚሆኑት፣ እንደዚህ ነው የሚሆኑት ስባል በቃ ምንም ማድረግ አልችልም። አሳልፌ ለህግ ለመስጠት እንኳን ሻይ ቡና ነው የምንገናኘው፣ መንገድ ላይ ነው የምንገናኘው፣ ዛፍ ስር ነው የምንገናኘው፣ ከአንዱ ከቤት ግድግዳ ጀርባ ነው የምንገናኘው። በቃ የሚያገኘኝ አንድ ሰው፣ ከዛ ውጪ ነኝ ምንም የማውቀው ነገር የለም። እኔ ለቤተሰቦቼ ይሄ ነገር በጓደኛ የገባሁት ነገር ነው፣ ብር ፈልጌ ነው የቤተሰቦቼን ህይወት ለመቀየር አስቤ ገብቼ ይሄው ከእናንተ የበለጠ ጭንቀት ውስጥ ያለሁት እኔ ነኝ። እስካሁን ግን እንዴት ብሩኬ ሊያጠቁን አልሞከሩም? ግልጽ ነው ይሄ ማለት እንግዲህ እንደዛ ሊሆን የቻለበት ምክንያት እንደምታውቀው ይሄ መጽሐፍ እጃችን ላይ ነው ያለው። በትክክል ይሄ መጽሐፍ ማለት ደግሞ በዚህ ሰዓት የሚፈልጉት መጽሐፍ ነው። ሙሉ መረጃዎች እጃችን ላይ ያሉት ከሁለቱ ገጽ በስተቀር ከሁለቱ ገጽ ደግሞ አንዱን ገጽ ደግሞ የመለሱበትን ሁኔታ ታስታውሳላችሁ። በትክክል ከዛ በኋላ እንግዲህ ሙሉ መረጃው ሙሉ መጽሐፉ ሙሉ ከሆነ በኋላ ተስፋ ዓለም እንዳለን ከሆነ ከተሟላ በኋላ እኛን መክበብ ነው የሚፈልጉት። ከዛ ማጥቃትም መግደልም ከሆነ ሚሽናቸው መግደል ይችላሉ ያኔ። ከዛ ደግሞ መጽሐፉን የሚፈልጉትን ማግኘት ይችላሉ፣ እንደፈለጉ መሆን ይችላሉ። እነሱ የሚፈልጉት ቁልፉ ነገር ይሄንን ነው። መጽሐፉ እነሱ የሚፈልጉት ነገር እኛ እጅ ላይ ነው ያለው። ለዛም እስካሁን እነዚህ ሰዎች ሊገሉን አልቻሉም ማለት ነው። አሁን የምፈልገው ካንተ እነዚህ ሰዎች የት እንዳሉ ነው። ምንም የማውቀው ነገር የለም። ምንድነው የማታውቀው ነገር? ምንም የማውቀው ነገር አለ። አላውቅም አትበለኝ። ይኸውልህ ወንድሜ ልንገርህ፣ እኔ ስማኝ፣ እኔ የማውቀው ምንም እኔ እንደነገርኩ ነው። እኔ እነሱን ማገኛቸው ካፌ ውስጥ ነው። በቃ ኖርማል ሰላማዊ ሰው ነው የሚመጣው። መጥቶ ቁጭ ብሎ አውርቶኝ መልእክት ካለ ነግሮኝ ከኔ የተሰሩትን ነገሮች ያን ፎቶ ቪዲዮም ሆነ ምንም ሆነ መረጃም ሆነ የሰራሁትን ነገር በኮምፒውተር የሰሩትም ሆነ ምንም ይዞ ነው የሚሄዱት። ከዛ ውጭ ላይ ምንም የማውቀው ነገር የለም። እኔ ለመከታተል ሞክሬ እንኳን አላገኘኋቸው። አሁን መቼም እነዚህ ሰዎች ግርማ በእነሱ እጅ እንዳለ በደንብ ጠንቀቀህ ታውቃለህ። አላውቅም አትለኝም። ምክንያቱም እኛን ሁላ የት እንዳለን የት እንደገባን የት እንደወጣን ሳይቀር ታውቃለህ። እኔም መከታተለኝ ሰው አለ። እነሱ ጋር ለመድረስ አልችልም። እኔን ደግሞ
ከኔ ጀርባ ያሉትን እኔ ምን እንደማደርግ አደጋ ቢደርስ እንኳን እኔ ላይ እነሱ ስላሉ ይሆናል እንደዚህ ተማምነው የትም የሚሉ እኔ ደግሞ ግን ለቤተሰቦቼ ስል የትም እገባለሁ። ከዛ አንፃር እኔ ምንም የማውቀው ነገር የለም። እነሱ ጋር መድረስ አልቻልኩም። በቃ ይሄንን ሁሉ የሚያውቅ ሰው ይኸውልህ፣ አዳምጠኝ። ይሄንን ሁሉ የሚያውቅ ማን የት እንደገባ ማን የት እንደወጣ የሚያውቅ እያንዳንዱን ዝርዝር መረጃ የሚያቀርብ ሰው ሌላው ቀርቶ እንግዲህ የኛ አሰራር ነበረ በጣም ድብቅ የሆነ በጣም ጥንቃቄ የሞላበት። እኛ የምንሄደው እንግዲህ በጥንቃቄ ነው። የእናንተ ይቀለኛል። እናንተ አታውቁኝም፣ አላውቃችሁም። እነሱ ቤተሰቦችን ያውቃሉ፣ ቤተሰቦች ያሉበትን ያውቃሉ። ሰማኛለህ? እነሱን ከምትፈራው እጥፍ እኔ እሰጥሃለሁኝ፣ እጥፍ አድርጌ ዋጋህን እሰጥሃለሁኝ። ይሄ መንገድ አያዋጣም። ስቃይ ምን እንደሆነ እኔ በደንብ አሳያለሁኝ። ቆይ ለምን አትረጋጋ? ለመጨረሻ ጊዜ እየነገርኩህ አሁን እያንዳንዱን ነገር ለኔ እንድትነግረኝ እፈልጋለሁ። ቆይ ምን እንድነግርህ ነው የምትፈልገው? ይሄንን ነገር አዳምጠኝ። ከመጀመሪያውም ጀምሮ ይሄንን መረጃ ይዘህ ሄደህ የምትሰጠው ሰው አለ። ነገርኩህ። ማን ነው ያ የምትሰጠው ሰው? ያ የምታቀብለው ሰው ስሙን እንኳን አላውቅም አልኩህ። ይኸውልህ ካፌ ውስጥ ነው የማገኘው፣ ጫካ እንዲህ ከዛፍ ስር ነው የማገኘው። እንዴት ነው ላታውቅ የምትችለው? ስሙን አላውቅም አልኩህ። እንዴት ማን ብለህ ነው የምትጠራው? ማንም ብዬ አልጠራም። ይመጣል፣ ይደዋወላል፣ መረጃውን ይቀበላል። ስልኩ አለህ ማለት አንድ ሰው እንኳን በየቀኑ ነው የሚቀያየረው። ሰማኛለህ? አንድ ሰው እንኳን ስልክ ሲወጣለት ማያውቀውን ሰው እንኳን የሚያወጣለት ትሩ ኮለር አለ። ገንዘብ የሚገባበት አድራሻ አለ። ስልክ በየቀኑ ነው የሚቀያየረው። አዳምጠኝ። ገንዘብ የሚገባበት አድራሻ አለ። ብዙ ያንድን ሰው ስም ለማወቅ የሚረዱ በጣም ብዙ ነገሮች አሉ። በካሽ ነው የሚሰጠው። ይሄንን ሰው በሞርሳ መጥቶ በፈስታል ነው የሚሰጠኝ። ጠቅልሎ መጥቶ ነው የሚሰጠኝ። ስልኩን እንኳን በየቀኑ ነው የሚቀያየረው። እኔ እንዴት ይሄን ላቅ እችላለሁ? የት ነው ከዚህ ሰውዬ ጋር የምትገናኙት? ዛሬ እዚህ ከተገናኘን እዚህ ካፌ ዛሬ ከተገናኘን ነገ ደግሞ ሌላ ቦታ ነው የምንገናኘው። ቀጥሎ ደግሞ በቃ የሆነ ነገር መልእክት ፎቶውን የሚነግርህ እሱ በሚነግረኝ ነው የሚሄደው። ዛሬ ደወለልኝ ስልክ ሌላ ነው፣ ነገ የሚደውልኝ ስልክ ሌላ ነው። ምን ያክል ጊዜ ከነሱ ጋር መስራት ጀመርክ? ብዙ ቆይቻለሁ። ብዙ ከቆየህ በጣም ብዙ ጊዜ ከሱ ጋር ተገናኝተሃል። በጣም ብዙ ሚስጥሮችን አውቀሃል። በጣም ብዙ መረጃዎችን ሰጥተሃል። ለዛ ደግሞ የምታውቀው አንድ ቀዳዳ አለ። ያንን እርግጠኛ ሆኜ መናገር እችላለሁ። እኔ የምነግርህን ስማኝ። የቀጠረኝ ቦታ እንኳን ቀድሞ አይገኝም። በጣም ነው የሚጠነቀቁት። እኔ እጄ ከ30-40 ደቂቃ በላይ ቆሜ እዛ ጠብቄ ውዬ ጀርባዬን አጥንቶ ነው የሚመጣው። ይሄን ሰው እንዴት ነው ላቅ የምትችለው? በደንብ ታውቃለህ። አንተ እያንዳንዱን መረጃ በደንብ ታውቃለህ። እንድትነግረኝ የምፈልገው እሱን ነው። ከነዚህ ሰዎች ጋር እየሰራህ ነው ያለው። ሪሰንትሊ አንተን አጠገባቸው ያለው ይህንን መረጃ አሳልፈህ ከምትቀባበለው ሰው ጋር ከዚህ ሰው ጋር ለመጨረሻ ጊዜ እንዴትና የት ነበር የተገናኛችሁት? ከትላንት ወዲያ ስትመጡ እየተከታተልኳችሁ ነበር። ከዛ ፎቶ ምናምን አንስቼ ለኩላቸው ሙሉ መረጃ ሰጠዋቸው። ከናንተ ቀድሞ ወጡና ጠፉ። ከዛ እኔንም በጣም ነው ያስደሰትከን፣ አኮርተናል። እስከዛሬ ከሁሉም ነገር ከብዙ ነገር አደናናል፣ አተርፋል ብሎ በጣም ብዙ ብር ሰጥቶኝ ሄዱት እና ለአንድ ወር ያክል እረፍት ውሰድ፣ ከከተማ ውጣና ተዝናና፣ አንተንም እንዳያገኙ፣ አንተንም ካዩ ለኛ በጣም አደጋ ነው ብለው ብር ሰጥቶኝ ሄዱ። ምን ያክል ገንዘብ ነው የሰጡ? በጣም ብዙ ብር ነው የሰጡኝ። እስከዛሬ ብዙ ስራ ሰርተሃል፣ ሁሌም ይከፍሉልኛል፣ ብዙ ገንዘብ ነው የሚሰጡኝ። ግን ከትናንት ወዲያ የተቀበልኩት ደግሞ በጣም ብዙ ብር ነው። በጣም አኮርተናል። በቃ ለኛ አንተ ሁሉ ነገራችን አንተ እንደዚህ ብሎ በቃ ከዛ ከከተማ ወጣ ብሎኝ እኔ ልወጣ ስል ነው ያዛችሁኝ። ልንገርህ አይደለ የመጨረሻ እርምጃችን የሆነውን ግርማን ያዝነው ስንል ከእጃችን እንዲያመልጥ ያደረከው አንተ ነህ። አንተ ራስህ ግርማን ከእጃችን ያስመለጥ። እባክህ አትምታኝ። ከዚህም በላይ እኔም እኮ ተሰቃይቼ የመጨረሻ እድላችንን የዘጋኸው መረጃ ከእጃችን እንዲያመልጥ ያደረከው አንተ ነህ። ገና እንሰባበራለን። ለዚህ ደግሞ ያደረከው ለእያንዳንዱ ነገር ዋጋህን ትከፍላለህ። ግርማን የት እንዳለ ታውቃለህ፣ ትነግረናለህ። እኮ ነገርኩህ። የት እንደሚደበቁ የት ሊሆኑ እንደሚችሉ ታውቃለህ። ግርማ የት እንዳለ ታውቃለህ። ያዞን በኋላ ታልቅስ አንተ። አሁን ከዛ በኋላ ግርማን የት ነው ይዘው ትሄዱ? ነገርኩህ እኮ ያን ገንዘብ ሰጡኝ። ከዛም በኋላ እነሱ ወዴት እንደሄዱ አላውቅም። ለአንድ ወር ያክል ስልክ ብንደውልም እንዳትመጣ እኛ መተን እናገኛለን። ይሄ ማለት አስቡ፣ እኔን የምከታተለኝ ሰው አለ። አየህ፣ እኔ እንኳን እንዳገኛችሁ አይፈልጉም። እራሳቸው ናቸው መጥቶ የሚያገኙ። ወደድክም ጠላህም አንተ ከዛ በኋላ ግርማን የት ይዘውት እንደሄዱ
ወዴት እንደሸሹ እነዚህ ሰዎች እንዴት ብዬ ነው የማውቀው? ታውቃለህ፣ በደንብ ታውቃለህ። ነገርኩህ እኮ እንዴት እንደምገናኛቸው እኮ ነግሬህ። ለምን አትረዱኝ? ቆይ እናንተስ ወንድ ልጅ አይደላችሁ? ይሄ መረጃ ካልነገርካችሁ እንሰማለን። ጨለማ ቤት ውስጥ ያለ ምግብ ያለ ውሃ እናሰቃያለን። ነግሬሃለሁ። ከነሱ በላይ ስቃይ ነው የሚደርስብህ። ነግሮሃል ብሩክ። አንድና አንድ ግርማን የት ነው ያስቀመጡት? የት ነው ግርማ ያለው? እኔ የምትሉኝን ግርማ የምትሉኝን ሰውዬ የማላውቅም። የት ነው የማውቀው? ይኸውልህ በስነ ስርዓት በአግባቡ ከስቃይ በፊት የሚመጣውን ጥያቄ ነው እየጠየቅኩ ያለሁት። ከዛ በኋላ ከዛ ቤት ወስዶ ቆይ ለምን አትረዱ? ለምን የምታሰቃዩኝ? እኔ የማውቀው ነገር የለም እኮ። እንዴት ነው በማላውቀው ነገር አለ? እኔ በማላውቀው ነገር እንዴት ነው ነገር አለ ያልኩ ነው። የምታውቀው ነገር አለ? እናገራለሁ። ግርማ የት እንዳለ ተናገራለህ። የት እንደወሰደ እናገራለሁ። አዎ እናገራለሁ። ናውን በስነ ስርዓት ንገረን። ቀና በል አንተ ሰውዬ፣ ቀና በል። እሺ ተረጋጋ። ሰዓት አትግደልብን ሰውዬ። እሺ እናገራለሁ። ቶሎ በል። በቤተሰቦቼ በጣም ነበር የሚያስፈራው። እኔም ግን መጀመሪያ አንድ ነገር ልጠይቃችሁ ፈልጋለሁ። ምንድን ነው? መጀመሪያ የቤተሰቦቼን ደህንነት ማረጋገጥ ፈልጋለሁ። እነሱን የምትደብቁበት ቦታ ካለ እኔም የማውቀውን ነገር እነግራችኋለሁ። እሱ እንደምትሰጠኝ መረጃ ይወሰናል። እሺ አንተ ግርማን በእኛ እጅ ካስገባኸው ስለ ቤተሰቦችህም ስላንተም እኛ ዋስ ጠበቃ እንሆናለን። ቃል ተገቡልኛል? ቃል እንገባልሃለን። ይኸው ግርማ የት እንዳለ ብቻ ንገረን። እኔ ከዚህ ነገር መውጣት እፈልግ ነበር። ለዛ ስባል ደግሞ እነሱን ተከታትዬ ይሄን ነገር ከደረስኩበት በቤተሰቦቼ ቢያስፈራሩም ለህግ አሳልፌ ሰጥቼ ቤተሰቦቼን ደህንነት ተጠብቀው እኔም ነፃ መሆን ነበረ ፍላጎቴ። ከዛን አንድ ቀን ከዚህ ቤት ውጪ ሌላ እነሱ የሚደበቁበት ትንሽ ቦታ አለ። ከዛ መጋዘን ውጪ ማለት ነው? አዎ። እሺ የት ነው? ቦታውን አውቃለሁ። በጣም ከባድ ነገር ሆነብኝና ተከታተልኳቸው ትናንት ሲሄዱ። ከትናንት ወዲያ ነው ያያቸው? አዎ። እስከዛሬ ለመከታተል ሞክሬያለሁ ብዙን ጊዜ ብለፋም አልተሳካልኝ። በትክክል በቃ ሁሌ በራሴ በሳጫለሁ። እኔ የትኛውም ነገር አመልጦኝ አያውቅም ነበር። እንዴት ይሄ ሊያመልጠኝ ይችላል? በቃ ወደ ዋናው ርዕስ ከዛን ተከታትዬ ሄድኩኝ። ሲሄድ የሆነች ትንሽ መጋዘን ውስጥ ነው የገቡት። ከዛ እኔ ግርማ የሚሆን ምናምን የምትሉትን ሰው አላውቅም፣ ግን ብቻ የሆነ ሰው ይዞ ነው የገቡት። በቃ እዛው። ስለዚህ ከዛ በኋላ ግርማን የት ይዞት እንደሄዱ አይተሃል ማለት ነው? አውቃለሁ ቦታውን። አዎ በቃ ተነስ ጠቁመናል። አይዞህ ተነስ። ግን ቤተሰቦቼ ችግር የለውም ቤተሰቦቼን በእኔ ጣለው። እኔ ለኛ ሰዎች ደውለው። እሺ